ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በአይነቱ ልዩ የሆነ መረጃ ይዘን ቀርበናል። የትግራይ ሰላም ኃይል ማይጸብሪን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። ግንቦት 4 2018 ዓመተ ምህረት ከሰዓት በተለይ የትግራይ ሰላም ኃይል ወይም የነጻ መሬት አውጭ ቲፒኤፍ ተብሎ የሚታወቀው በትግራይ ክልል የሚገኘውን የማይጸብሪት ሙሉ በሙሉ መቆጣጠሩን ዛሬ ግንቦት 4 2018 ዓመተ ምህረት ይፋ አድርጓል። ይህ በተለይ በአፋር በኩል የጀመረው የትግራይ ነጻ መሬት አውጭ ቲፒኤፍ አድማሱን እያሰፋ በማይጸብሪ ላይ ዛሬ ጦሩን በተመልካቹም ይፋ ማድረጉ ተመላክቷል። በተለይ ህወሓት የራሱን ሰንደቅ ዓላማ ብቻ ሲያዛወር የነበረበት ማይጸብሪ ዛሬ የኢትዮጵያን ሰንደቅ ዓላማና የክልሉን በማውለበለብ የበላይነታቸውን በግልጽ አመላክተዋል። ህወሓትን እያንኮታኮተ በአፋር በኩል የጀመረው ወደ መሀል ትግራይ እየተንቀሳቀሰ ዛሬ ከሰዓት ማይጸብሪን ሙሉ በሙሉ በእጁ ማስገባቱ የትግራይ መሬት ነጻ አውጪ ወይም ቲፒኤፍ ተብሎ የሚታወቀው ይፋ ማድረጉ ተመላክቷል። እንዲሁም ሌሎች መረጃዎች እየወጡ ይገኛሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እዚህ ጋር የይዘን ሌሎች መረጃዎች ከምንዳስስበት በተለይ በትግራይ ክልል ያለው የህወሓት እብደትም አንድ ዶክተር ማፈኑ ተመላክቷል። በዋነኛነት ይህን ዶክተር ያፈነበት ህወሓት የእብደቱን በግልጽ እያሳየበት የሚገኝ በተለይ የትግራይ ክልል ከሚገኙት ዶክተር ገብረ ካሳይ ተብሎ በሚታወቁ ከመኖሪያ ቤቱ ጧት ላይ በማፈን እስካሁን ድረስ የተሰጠ መግለጫ የለም። ወዴትም እንደወሰዱት አይታወቀ ነገር የለም። የትግራይ ክልል ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደም የቁም እስረኛ ሊሆኑ እንደሚችሉም እየተገለጸ ይገኛል። ቢሆን ግን ቲፒኤፍ አድማሱን እያሰፋ ዛሬ ማይጸብሪ የመጀመሪያ ጊዜ ከፍተኛ የተባለለት ድል በመጎናጸፍ ህወሓትን እግር በእግር እየተከታተለ እንዲሁም የህወሓት ታጣቂዎች በርካቶችም እየተቀላቀሉ ይገኛሉ። በተለይ ህወሓት አሁን በራሱ ጊዜ እየተበላ የሚገኝበት መሆኑን እየተመላከተ የሚገኘው በዋነኛነት ዛሬ ከወጡት መረጃዎች ማይጸብሪ በዋነኛነት ሲጠቀምበት የነበረው የህወሓት ታጣቂዎች ሲፈነጩበት የነበረው ቲፒኤፍ በከፍተኛ ደረጃ ኃይሉን ማጠናከሩ እየተመላከተ ይገኛል። እዚህ ጋር በተያያዘም ግብጽ ያሰበችው መክሸፉም ተመላክቷል። በዋነኛነት ኢትዮጵያን ለማተራመስ የጦር ቤዝ ለመያዝ የምታደርገው እንቅስቃሴ መክሸፉን የተሰማው ግብጽ ከምዕራባውያን የኮረጀችውን የውክልና ጦርነት በኢትዮጵያ ለማካሄድ ያሰበችው ዛሬ ሳይሳካላት መቅረቱ ተመላክቷል። በተለይ የጦር ቤዝ በደቡብ ሱዳን ያሰበችው ሳይሳካላት መቅረቱ እጅግ የሚገርም ጉዳይ ነው። የኢትዮጵያ ጠላትና የግብጽ ሀገራቸው ሁለንተናዊ እድገት ለማደናቀፊያ ያልቆፈረችው ጉድጓድ የለም። በተለይ በኢትዮጵያ ላይ የከበባ ፖለቲካ ለመጫወት ያደረገችው ሙከራ እየተበተነ መሄዱ ተሰምቷል። የሶማሊያና የጅቡቲ ላይም የነበራት የጎላ እንቅስቃሴም እየቀዘቀዘ መምጣቱ ተመላክቷል። ይህ የሆነበት በተለይ ኢትዮጵያ ከምስራቅ አፍሪካ ጎረባች ሀገሮች ጋር የምትሰራው ዲፕሎማሲ የእሷን እጅ እንዲያጥር እያደረገ መምጣቱ ተጠቅሷል። የደቡብ ሱዳን በድንበሯም አቅራቢ ያለው የግብጽ ወታደር ካምፕ እንዲዘረጋ የወሰነ ሲሆን ነገር ግን ይህ የጎረቤት ሀገራት ለኢትዮጵያ ጠላቶች ጣልቃ ገብነት ቦታ እንደማይሰጡ ከኢትዮጵያ ጋር ያላቸው መልካም ግንኙነት አጠናክረው እንደሚቀጥሉ የግብጽን እጅ እንዲያጥር አድርጎታል። ሰሞኑን በተለይ በደቡብ ሱዳን የጠየቀችው የጦር ቤዝ ሙሉ በሙሉ በመክሸፉ ከኢትዮጵያ ጋር የምታደርገው የውክልና ጦርነት ባጭር እንዲቀጭ አድርጎታል። ሰላም ለሀገራችን ያድርግ። ጦርነት አይሳካም፣ አያሸንፍም። ሰላም ሁሉን አሸናፊ ያደርጋል። ግብጽ እንግዲህ የውክልና ጦር ለማድረግ በባዕዳና ባንዳ ተላላኪውን የህወሓትን የሸኔ ፋኖን እየተጠቀመች ይገኛል። አሁን እየተንኮታኮተ ይገኛል። በተለይ ዛሬ ግንቦት 4 2018 ዓመተ ምህረት ቲፒኤፍ ወይም የትግራይ ነጻ መሬት አውጭ ማይጸብሪ ሙሉ በሙሉ ተቆጣጥሮታል። ህወሓት ወደ ነበረበት ደደቢት እንግዲህ መፈርጠጡ አይቀሬ ነው። ህወሓት የተፈለፈለበት ወይም የተፈጠረበት ደደቢት በረሃ እንደሆነ ይታወቃል። ዛሬም ወደዛ ወደ መጣበት ወደ መቀበሪያው መፈርጠጡ አይቀሬ ነው። የትግራይ ነጻ መሬት አውጪ ወይም ቲፒኤፍ ዛሬ ማይጸብሪ ሙሉ በሙሉ በመቆጣጠር በራሱ የወታደራዊ ፓትሮል ሲንቀሳቀስ እንደነበር ተመላክቷል። በዚህ እንዲህ እንዳለ ነው በተለይ በመቀሌ ከተማ የሚገኘው አንድ ዶክተር እንግዲህ ህወሓቶች እንዳፈኑት የተመላከተው። ይሄ ጉዳይ ወደፊት እንደሚገሰግስ ይጠበቃል። በተለይ ወደ መቀሌ እንደሚቀጥል ነው። እንዲሁም ኃይሉን እያጠናከረ እንደሚገፋበት ነው የተመላከተው። ጦርነት አይጠቅምም የምንልበት በምክንያት ነው። በተለይ ህወሓቶች የሚያደርጉት
እርስ በርስ እንድንባላ ያው በዋነኛነት ፈረስ አድርጎ ሲጠቀሙበት የነበር የፋኖ ታጣቂ ነው። ይሄ ጉዳይም ደግሞ አሁን ራሱ የለየለት ነው። በተለይ በነማርሸትና በዝናቡ የቀጠለው ይሄ ጉዳይም ራሱ እንዲንኮታኮት አድርጎታል። የኢትዮጵያ አየር መንገድ በሚቀጥለው አንድ ወር ውስጥ ወደ ደብረ ማርቆስ፣ ነገሌ፣ ቦረና፣ ሚዛን አማንና ወደ ጎሬ መተማ 4 አዳዲስ ጣቢያዎችን በረራ እንደሚጀምርም የኢትዮጵያ አየር መንገድ ይፋ አድርጓል። እነዚህ 4 ቦታዎች በተለይ በዋነኛነት አሁን በግንባታ አጠናቆ ወደ ስራ እንደሚገባ የተመለከተው አድማሱን በክልሉ በሀገር ውስጥም በውጭም እያሰፋ የኢትዮጵያ አየር መንገድ ይገኛል። ለዚህ ደግሞ በተለይ ለደንበኞች እንግዲህ ጥሩ ምቾት እንደሚፈጥርም ወይም ደግሞ እጥረት እንደሚቀርፍ ነው የተመለከተው። የኢትዮጵያ ገበሬና ሰብአዊ መብት መከበር ይኖራል። ታላቁ ባለውለታ ኮሚሽነር ዘገየ አስፋው በዛሬው ዕለት ማረፋቸው ተመላክቷል። ከመሬት ላራሹ አዋጅ እስከ ሀገራዊ ምክክር ኮሚሽን ድረስ ለሀገራቸው ታላቅ አሻራቸውን ያሳረፉት የህግ ምሁሩ ኮሚሽነር ዘገየ አስፋው በተወለዱ በ84 ዓመታቸው ዛሬ ግንቦት 2018 ማረፋቸው ተሰምቷል። በመንግስት ከፍተኛ የስራ ኃላፊነት እንዲሁም በሰብአዊ መብት ተሟጋችነትና በግብረ ሰናይ ተግባራቸው የብዙ ህይወት የለወጡ መሆናቸው ተዘግቦላቸዋል። ሀገራቸውን በቅንነትና በታማኝነት ሲያገለግሉ እንደነበር ተመስክሮላቸዋል። ለሀገራችን ሰላም ይቅደም፣ ጦርነት አይጠቅምም፣ የትም አያደርስም። ዛሬ ከተመለከትናቸው በዋነኛነት የህወሓት ቅሌት ዛሬ መልሶ ራሱን እየበለው ይገኛል። እንዲሁም የጽንፈኛ ቡድን በጎጃም ላይ ራሱ መልሶ እያንኮታኮተው ይገኛል። በተለይ ጦርነት በጦርነት መንግስት እንመሰርታለን፣ በጦርነት ሀገርን እናለማል አይታሰብም። ለዚህ ደግሞ መንግስት ተደጋጋሚ ሰላም ጥሪ እያቀረበ ይገኛል። አሻፈሪ ባለው ላይ ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። ከአሜሪካም ከውጭ የተሰማው መረጃ በተለይ የነዳጅ ዋጋ ንረትን ለመግታት የአሜሪካ መንግስት 53.3 ሚሊዮን በርሜል ነዳጅ ኩባንያዎች ሊያበድር መሆኑ ተመላክቷል። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውን ጦርነት ተከትሎ የዓለም አቀፍ የነዳጅ ገበያ ከፍተኛ አለመረጋጋት ውስጥ መውደቁ ይታወቃል። ይህን ተከትሎ የኖረውን የዋጋ ለማርገብ የፕሬዝዳንት ዶናልድ ትራምፕ አስተዳደር 53.3 ሚሊዮን በርሜል ድፍድፍ ነዳጅ ለኃይል አምራች ኩባንያዎች በብድር መልክ ለመስጠት መወሰኑን የአሜሪካ ኤነርጂ ሚኒስትር አስታውቋል። በዚህ ብድር ስምምነት መሰረት እንደ ኤክሶን ሞቢል፣ ትራፋጋር፣ ማራቶን ፔትሮሊየም ያሉ 9 ግዙፍ ኩባንያዎች ቀደም ሲል ከቀረበው 92.5 ሚሊዮን በርሜል ነዳጅ ውስጥ 58 በመቶ የሚሆነውን ለመውሰድ መስማማቱ ይፋ አድርጓል። አሜሪካ የገጠማትን የነዳጅ እጥረትም ለማርገብ አይነተኛ ሚና ይጫወትልኛል ያለችው መፍትሄ እያፈላለገች እንደሚገኝም ተመላክቷል። ሰላም ይቅደም። ወደ ቻናል ተከታታዮች ዛሬ በተለይ ማይጸብሪ የተሰማው ልዩ መረጃ በእጅጉ ደስ የሚል ጉዳይ ነው። ህወሓትን የልቡን ትርታ የሚጨምር እድሜውን የሚያሳጥር መሆኑ ያሳያል። ጦር አይጠቅምም የምንልበት ምክንያት ይህ ነው። 52 ዓመት የህወሓት ርዝራዥ አሁን እጁ እያጠረ ወደ ደደቢት ወደ ተፈለፈለበት መቀበሩን እያደረገው ይገኛል። ሰላም ሁሉን አሸናፊ ያደርጋል። ጦርነትና የጦርነት የመጨረሻ እጣ ፈንታው መልሶ ራሱ መቀበሪያውን ያመላክታል። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።